አብዛኛው ጎበዝ ተማሪዎች የስኬታቸው ሚስጥር አንዱ የፈተና አዳራሽ ከመግባታቸው በፊት ተመሳሳይ ፈተናዎችን መስራታቸው ነው። እናንተም ከፈተና ከመግባታችሁ በፊት ተመሳሳይ ፈተናዎችን የምትሰሩ ከሆነ በእርግጠኝነት ስኬታማ ትሆናላችሁ። ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬው ቪዲዮ የደብረ ብርሃን ዩኒቨርሲቲ የፍሬሽማን ተማሪዎች የተፈተኑትን የሂስትሪ ፈተና ይዘንላችሁ መተናል። ፈተናው በአራት የፈተና አይነቶች የተዘጋጀ ስለሆነ በቀጥታ ወይም በተዘዋዋሪ መልኩ በእናንተ ፈተና ሊመጣ ስለሚችል ቪዲዮውን እስከመጨረሻው ተመልከቱት። የመጀመሪያው ክፍል ትሩ ፎልስ ነው። ወደ ጥያቄው እንግባ። Question number 1. The founder of Zagwe dynasty has no any connection with Aksumite ruling family. የአገው ሉል የሆነው መራ ተክለ ሃይማኖት ያገባው የአክሱም ንጉስ የሆነውን ድል ናኦድን ሴት ልጅ ነው። በጋብቻ የተሳሰረውን ድል ናኦድን ገልብጦ ነው ስልጣን ያዘው መራ ተክለ ሃይማኖት። ስለዚህ የመጀመሪያው የዛግዌ ንጉስ የሆነው መራ ተክለ ሃይማኖት የአክሱማይት ንጉስ የሆነው ድል ናኦድን ልጅ መሶበ ወርቅን ስላገባ መልሱ ፎልስ ነው። Question number 2. Ancient Ethiopians had developed different skill of soil fertility mechanisms to increase agricultural productivity. መልሱ ትሩ ነው። በወቅቱ የነበሩ ሰዎች የአፈር ፈርቲሊቲ ማሳደጊያ አይነቶችን እንደ ማኒዩሪንግ ኮምፖስት፣ ስፕሪድ ሬሲዱዋል አሽስ በተጨማሪም ፋሎ crop rotation, intercropping, contour plugging የመሳሰሉ የአፈር ማዳበሪያ መንገዶችን ሲጠቀሙ ነበር። ስለዚህ ትሩ ነው መልሱ። Question number 3. Aksum was the first state that emerged in Ethiopia and the Horn region. መልሱ ፎልስ ነው። Punt was the earliest recorded state in Ethiopia and the Horn. ስለዚህ አክሱም የሚለው ውሸት ነው። Question number 4. The introduction of Islam in Ethiopian region creates a chance for early states of a region established close relationship with Rome and Mediterranean world. መልሱ ፎልስ ነው። የኢንትሮዳክሽን ኦፍ ክርስቲያኒቲ የአክሱም ስቴትን ከተለያዩ የሮምና የሜዲትራኒያን ወርልድ አካባቢ የሚገኙ ሀገራት ጋር የቀረበ ግንኙነት እንዲፈጠር ያደረገው ክርስቲያኒቲ ነው። Number 5. The beginning of agriculture was one of the factors for the emergence of complex communities. መልሱ ትሩ ነው። Question number 6. Oral data has no possibility to be a primary source for historical investigation of illiterate society. መልሱ ፎልስ ነው። ኦራል ዳታ በሰከንደሪ ዳታ ወይም በሌላ መንገድ ቫሪፋይ እስከተደረገ ድረስ ለታሪክ አጥኚዎች ሌላኛው የታሪክ ምንጭ ነው። Question number 7. Hagiographic tradition used as a source for historical study in Muslim community in Ethiopia. መልሱ ትሩ ነው። በሚዲቫል ኢትዮጵያ ትልቁ የታሪክ ምንጭ ምድብ የሚገኘው ሃጊዮግራፊ መነሻው የኢትዮጵያ ኦርቶዶክስ ቸርች ነው። ይሁንና በተመሳሳይ ጊዜ የአገሪቱ የሙስሊም ማህበረሰብ ሃጊዮግራፊክን የመጠቀም ባህል ነበረው። Question number 8. Aksumite and Zagwe rurals spent their wealth on encouraging local artisan and depend locally producing handcraft products. መልሱ ፎልስ ነው። ምክንያቱም የዛግዌ ገዢዎች የባህልና የንግድ ግንኙነት ከምስራቃዊ ሜዲትራኒያን ሪጅን ጋር የአክሱማይት የነበራቸውን
ነው ያስቀጠሉት። በዚህም ብዙ ዕቃዎች ከዚህ አካባቢ ያስመጡ ነበር። ስለዚህ ሎካል አርቲዛን ያበረታታሉ የሚለው እንዲሁም ሎካል ፕሮዳክት ላይ ዲፔንድ ናቸው የሚለው ሐሰት ነው። ክፍል 2 አዛምድ። የመጀመሪያው ጥያቄ give us a first hand information about population movements of Oromo and Gada። መልሱ ኤፍ ነው። አባ ባህሪ በ16ኛው ክፍለ ዘመን አባ ባህሪ በግዕዝ የተጻፈ በኦሮሞ ሙቭመንትና በገዳ ሲስተም ዙሪያ የተጻፈ ጽሑፍ ሰጥተዋል። ከነውስንነቱ እንደ ፈርስት ሃንድ ኢንፎርሜሽን የሚያገለግል ነው። ሁለተኛ ጥያቄ campaigned the Portuguese mission in the court of ልብነ ድንግል። መልሱ ሲ ነው። ፍራንሲስኮ አልቫሬስ የአውሮፓ መልእክተኞች በተለይ የካቶሊክ እና የፕሮቴስታንት ሚሽነሪ በኤርሊ 60s እስከ ሌት 19s ድረስ ወደ ሀገራችን መተው ነበረ። እነኚህ ሚሽነሪዎች ሲመጡ ሀገራችን ላይ ለመቆየት ነው። ነገር ግን ግንኙነታቸውን ከአውሮፓ ጋር አያቋርጡም ነበረ። ከነዚህ ሚሽነሪዎች አንዱ ፍራንሲስኮ አልቫሬስ ነው። ስለዚህ campaigned the Portuguese missionary in the court of ልብነ ድንግል የሚለው ጥያቄ መልሱ ፍራንሲስኮ አልቫሬስ ነው። እነዚህ ሚሽነሪዎች ለኢትዮጵያ ከጠቀሙት አንደኛው የሂስቶግራፊ ዲቨሎፕመንቱ ላይ የራሳቸውን አሻራ አኑረው ነበር። ሶስተኛ ጥያቄ founded Ethiopian studies in Europe in the 17th century። መልሱ ቢ ነው። ሂዮፕ ሉዶልፍ የአገር ዜጋ ሆነው የኢትዮጵያን ታሪክ ለማጥናት ፍላጎት ካላቸው መካከል ጀርመናዊው ሂዮፕ ሉዶልፍ አንዱ ነው። ሉዶልፍ ኢትዮጵያን አልጎበኘም። ነገር ግን አውሮፓ ካገኛቸው አንድ ቄስ መረጃ ሰብስቦ የኢትዮጵያን ታሪክ ጽፏል። ስለዚህ ሉዶልፍ was the founder of Ethiopian study in Europe in the 17th centuries የሚለው መልስ ይሆናል። ጥያቄ ቁጥር 4 recorded the conflict between Christian and Muslim principalities in Ethiopia። መልሱ ኤ ፉቱህ አልአበሻ የአረብ ተናጋሪ ጎብኚዎች በጠረፍ አካባቢ ያዩትን የታሪክ ክስተት መዝግበው ያቆዩ ነበር። ከነዚህ ዶክመንቶች መካከል በ16ኛው እና በ17ኛው ክፍለ ዘመን የየመኒ ጻፊዎች እንደ አይን ምስክርነት ያዩትን የታሪክ ክስተት ሰንደው ያስቀመጧቸው ሁለት ሰነዶች ነበሩ። ከነሱ መካከል አንዱ ፉቱህ አልአበሻ ነው። ጥያቄ ቁጥር 5 show relative objectivity and methodological sophistication in Ethiopia። በቢ ኮለመን ውስጥ ሁለት መልስ ነው ያለው። ዲና አይ ነው። ገብረ ሕይወት ባይከዳኝ እና ብላታ ህሩይ ወልደ ስላሴ በስራዎቻቸው objectivity and methodological sophistication ያሳዩ የነበሩ ጻፊዎች ነበሩ በወቅቱ። ጥያቄ ቁጥር 6 formed a bridge between writers of the pre-1935 and professional writers። መልሱ ጂ ነው። ተክለ ጻዲቅ መኩሪያ። ጥያቄ ቁጥር 7 give us information about the 18th century Ethiopia። መልሱ ኢ ነው። ጄምስ ብሩስ። ቺንክ ጥያቄ ጨርሰናል። አሁን ቀጥታ ወደ ፓርት 3 መልቲፕል ቾይስ እንገባለን። Number 1 the Zagwe dynasty was well known remembered in the history of Ethiopia for it is a large scale of territorial expansion, B a fine architectural execution, C a monopoly over the Red Sea, D a strong rivalry with the Muslim principalities. መልሱ ቢ ነው። a fine architectural execution። ዛግዌ ገዢዎች በደንብ የሚታወቁበት ዋሻ በመስራት semi-Hawaiian and monolithic churches በመስራት ነው በደንብ የሚታወቁት። question number 2
Which state was formed first in Ethiopia region and the Horn of Africa? A. Punt, B. Aksumite, C. Damat, D. Yaha. መልሱ ኤ ነው ፑንት። ይሄ ጥያቄ በትሩ ፎልስ ላይ በሌላ መልኩ መጥቶ ነበረ። ጥያቄ መስራት የጉብዝና አንዱ ሚስጥር ነው ምንለውም ይሄ ነው። በአንደኛው የመጣ በሌላ በኩል ደግሞ ሊመጣ ይችላል። እናንተም ፈተና ላይ እንደዚሁ በትሩ ፎልስ ወይ በምርጫ ወይ በአዛም ላይ የታየው ወይንም ደግሞ በዳሽ ሙላ የታየው በሌላ በምርጫ ወይ በትሩ ፎልስ ወይ በዳሽ ሙላ ሆኖ ሊመጣ ይችላል ማለት ነው። Question number 3. During which period did human beings had begun the domestication of plant and animal in the history of humanity? A. Mesolithic Stone Age, B. Neolithic Stone Age, C. Middle Stone Age, D. Paleolithic Stone Age. መልሱ B ነው Neolithic Stone Age። እዚህ ፔሪድ የሰው ልጅ ከሞቢሊቲ ወደ ሴደንተሪ ዌይ ኦፍ ላይፍ የተቀየረበት ጊዜ ነበረ። ይሄም ደግሞ ስር ነቀል የሆነ ለውጥ አምጥቷል። ከሃንቲንግ ኤንድ ጋዘሪንግ አኗኗር ዘዬ ወደ ዶሜስቲኬሽን ኦፍ ፕላንት ኤንድ አኒማልስ የተቀየረበት ጊዜ ነበር። Question number 4. All are the primary source in the historical investigation except A. Letters, B. Books, C. Photographs, D. Artifact. መልሱ B ነው Books. Question number 5. In a human evolution, which species first appeared in Africa and spread to the parts of the world? A. Modern human, B. Homo sapiens, C. Homo habilis, D. Homo erectus. መልሱ D ነው Homo erectus. Question number 6. Acheulean stones are associated with which hominidis group? A. Australopithecus afarensis, B. Homo erectus, C. Homo habilis, D. Homo sapiens. መልሱ B ነው Homo erectus. Question number 7. Among the following, which one is wrong about Ethiopian chronicles? A. The last chronicle document belongs to Empress Zawditu. B. Chronicles in Ethiopia document into two language Ge'ez and Amharic. C. Criticized in its factual details and chronological framework. D. Incorporate both legend and fact about monarchs. መልሱ C ነው Criticized in its factual details and chronological framework የሚለው ነው wrong። አቱም የኢትዮጵያ ክሮኒክልስ የሚታወቁት በፋክቹዋል ዲቴል እና ስትሮንግ chronological framework በመኖሩ ነው። Question number 8. Among the following historical instance, which one is directly attached with the Aksumite lost control the whole network of Aksumite international trade? A. Recurring rebellion of Beja and Agau people. B. Environmental degradation in the region. C. The destruction of the port of Adolis by Arabs. D. A serious internal power struggle and succession problem. መልሱ C ነው The destruction of the port of Adolis by Arabs. ሌሎቹ ምርጫዎች የአክሱም ስቴት መዳከምና መጨረሻ መውደቅ ምክንያት ይሆናሉ። ነገር ግን ከኢንተርናሽናል ትሬድ ጋር በተገናኘ ምክንያት የሆነው the destruction of the port of Adolis by Arabs የሚለው ነው። Number 9. A myth about the existence of a very rich and powerful Christian ruler known as Prester John circulated in Europe developed because of
A. Europeans were impressed over the construction of fine architectures of Zagwe. B. When the balance of crusade war in favor of the Muslim of Middle East. C. A strong interest to control the Red Sea between Ottomans and Portuguese. D. A strong rivalry between Muslim Sultanate and Christian Kingdom in Ethiopian region. መልሱ B ነው። Question number 10. Which one is wrong about land holding system in Ethiopia? A. Rest right is a birthright which mostly practiced in northern Ethiopia. B. Gult right is the right to use the land and transfer hereditary land right. C. Balerist are the rest owners who paid tribute to the state. D. Rest Gult had a possibility to become hereditary. መልሱ B ነው። Gult right is the right to use and transfer hereditary land right is wrong. ለመጨረሻው ክፍል short answer እንገባለን። Number 1. The most ancient system land holding which survived in many parts of Ethiopian region called communal land holding system. Question number 2. The calendar which has 4 days in a week and 13 months in a year. This calendar is a calendar of dash people. መልሱ ሲዳልማ calendar ነው። Question number 3. The historical Muslim principalities were Chat first discovered in dash. መልሱ ኢፋት ነው። Question number 4. The Aksumite king who carried out a military expedition beyond Hymer and Saba was called dash. መልሱ ካሌብ ነው። 5. The historical document which describe about the legends of Queen of Sheba is called dash. መልሱ ፍትሐ ነገሥት ነው። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ባይ ባይ።